ትዳር ፍቃድ ስልጣኖች ያስፈልጉታል ፍቃድ ካልተሰጠው አንድ ሰው ልጅን አትስጠው እንዴት ነው ልጅ ፍቃድ አምጣ ማለት አለ ፍቃድ መጠየቅ አለበት ማሳድገውን ልጅ ወልዶ ከሚያበላሸው ለመውለድ እኮ ጥሩ ነው ብዙ ጊዜ መዳሪሶች የሚሰጡት ከ11 ሰዓት እስከ 12 ሰዓት ያለች ጊዜ ነች ይሄ ልጆችን የማይችሉትን ነገር ማሸከም ያው ሁሉ ጊዜም እንደምናስበው የሄደ ሰው ሁሉ መካና መዲናን የማግኘት እድል አይኖርም ሄድን በኋላ መዲና የት ነው እንለዋለን ሹፌራችንን እና ለበይክ اللهم ለበይክ ሲል ውስጤ ላይ የሆነ ነገር ተፈጠረብኝ ምንድነው ይሄ ነገር በቃ በጣም ተረበሽኩኝ አብሬ እያልኩኝ ሳላውቅ ወረደ ተመልሰናል ክብራትና ክብራን ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ ኸሚስ ምሽት በተናፋቂው መዲና ሰማይ ስር ዛሬም እንደ ሳምንቱ አዲስ እንግዳ ይዘንላችሁ መተናል ባለፈው ሳምንት ከባቲ ነበር እንግዳ ይዘንላችሁ አሁንም ባቲ ባይሆንም ግን ባቲ አካባቢ መስሉኛል ነው መረጃው አልደረሰም ማለት ነው አሁን አብረን እንሰማለን እንኳን ደህና መጣ ኡስታዛችን በርግጥ በግሌ ኡስታዜ ነው በጣም ጥሩ ለህይወቴ በጣም የሚጠቅሙኝ ነገሮች ሐቂቀተን ያቀበለኝ ወንድም ነው እንደ ታላቅ ወንድም የማየው ነው ማሻአላህ ረበና ይባረክ ፊክ ኢንሻአላህ እንግዲህ እኔ ላይ ብቻ ሳይሆን በጣም በርካቶች ላይ የዘራሃው ዕውቀት የሰጠኸው ሳትሰስት የሰጠህን ነገር እንደው አላህ ፍሬ አፍርቶ የሚያሳይህ እንዲያደርገው እንመኘዋለን እሷን ማህተራሚ ለሁ በጣም ብዙ ማከብረው መወደው ታላቀም ኡስታዝም ነውና አብዛኛውን ሰዓት ላንተ እንሰጣለን አይ አልገባም እንጂ ይወስ በኡስታዝና በደረሳ ማን ያልገባም ነው ዝም ብዬ ነው ላይ ሁለታችን ነው ማዳምጠው እንኳን ደህና መጣ ኡስታዛችን ራስህን በማስተዋወቅ እንጀምር መርሐባ ቢስሚላሂ الرحمن الرحيم عبد الرحمن محمد نور سليمان ባላለሁኝ ተወልጄ ያደግኩት ደሴ ከተማ አረብ ገንዳ አካባቢ ነው አረብ ገንዳ ብዙ ጊዜ እዚህም አካባቢ በተለያየ ቦታ ይሰማል ስለ አረብ ገንዳ እዛ ቦታ ተወልጄ በማደጌ ሐቂቃ በጣም ነው ደስ የምሰኘው እና ብዙ ጊዜ አንዳንድ ያልተሰሙ ነገሮች አሉ እዛ አረብ ገንዳ አካባቢና እኔ እነዛን ነገሮች ለአድማጭ ባቀርብ ደስ ይለኛል በጣም አብረን ካለንበት እንትን አንፃር ምክንያቱም አረብ ገንዳ መስጊድ ከመሰረቱ ከልጅነታችን ከህፃንነታችን ጀምረን ያደግንበት ቤታችንም መኖሪያችንም መስጊዳችንም ነው እና እዛ አካባቢ ያሳደጉንም ሰዎች አሉ ኡስታዝ ይቅርታ አድርግልኝ በጣልቃ ገባሁኝ ወለታችሁ መካከል አረብ ገንዳን ለማያውቃት ሰው በደንብ አድርጋ አስተዋውቅልን አሁን እሱንም አላወቅ ነው እንደው ባንዲ ወደ አረብ ገንዳ ሄደን እንጂ እኮ ገና የሳቸውንም ገንዳ እኮ ገንዳ ማለት ቀበሌ ማለት ነው አይደል ቀበሌ ማለት ነው አረብ ገንዳ ሲባል አሁን ሁሉም ሰው አረብ ገንዳ ይላል ምንድነው አረብ ገንዳ የአረብ ቀበሌ ወይም አረብ የሚኖርበት አካባቢ ለማለት ነው ከደሴ ከተማ ቀደምት መስጊዶች መካከል አንዱ ነው እንደዚህ አሁን ምናልባት ጅማ ውስጥ ኖሮ ጎንደር ውስጥ ኖሮ ወለጋ ውስጥ ኖሮ ስለ ሁሌ አረብ ገንዳ የሚባለው ነገር ባዳመጠ ቁጥር ምንድነው የሚል ጥያቄ ሊኖረው ይችላልና በዛው ማለት ጀዛከላሁ ኸይር ያው አረብ ገንዳ የተባለበት ዋናውኛ እንግዲህ ሲባል ነው የመጣ ነውና እዛ አካባቢ የመኒዎች ይኖሩ ነበር አረቦች ነበሩ አካባቢው ላይ እነሱ ሱቅ የተለያየ ማህበረሰቡን ያው ንግድ ያስተማሩት እነሱ ናቸው ሳሊህ ሱቅ ገሊ ሱቅ ያልን ነበር ስንት ስንል ነበርና የመኒዎች ይኖሩበት የነበር አካባቢ ነው አካባቢው በዛ ምክንያት የአረቦች መኖሪያ አካባቢ ስለነበረ አረብ ገንዳ የሚል ስም ተስያም ተሰጥቶታል እዛ ነው እንትን የተባለው እኔ ማቋለው ይለያል አይደል አሁን ሸዋበርም ሲባል ትዝ የሚለን መስጊድ አለ አረብ ገንዳና ሸዋበር የተለያዩ ናቸው ሸዋበር ማለት ወደ አዲስ አበባ መውጫ ላይ ስላለ የሸዋበር ያው መውጫው መንገድ ለማለት ነው አራጋው የተሰቀለበት ማለት ነው ረበና ይርሐሙ አረብ ገንዳ መካከል ላይ ያለ መስጊድ ነው ኦኬ ገበያው ጋር ነው ዋናው መስጊድ በቃ ዋናው መናኸሪያ አካባቢ ነው ያለው ለብዙ ሰው ተደራሽ የሆነ መስጊድ ነው ሰዎች በርግጥ ያው ወደፊት ስንመጣ በደንብ እናወራለን ስለሱ የደሴ ማህበረሰብ በተለይ ባለፈው ያበነበርንበት ዘመን ከዛም በኋላ ያለው ወጣት በተለይ አረብ ገንዳ
በዛች እንትን ያላለፈ ወጣት አለ ብዬ አላስብም። እፍታ ያላገኘው የለም። ምክንያት አለው። እስኪ ምክንያቶችን ኢንሻአላህ በኋላ እንመጣለን። ተማም ልጅነትህን እንግዲህ ተወልደህ ያደግክበትን አካባቢን እያስተዋወቅከን ያለው ኡስታዝና ቂራአት ውስጥ ትምህርት ውስጥ እዛው አካባቢም የሆኑ ነገሮች ጨማምረልን። እንግዲህ አረብ ገንዳ ተወለን አባታችን አላህ ይማራቸው አላህ ይርሐማቸው ያው ትልቅ ሰው ናቸው። አረብ ገንዳ ረምዝ ከሚባሉ ሰዎች አንዱ ነበሩ። ያው ከልጅነታችን ጀምረን እዛ ስናድግ በአብዛኛው ድገታችን መስጊድ ነው ብዬ አስባለሁ። በተለይ እኔና ወንድሜ እኔ ታላቅ ወንድም አለኝ አላህ ያሽራውን ትንሽ አሞታል። እሱ ጋር ያሳለፍነው ህይወት አጠቃላይ መስጊድ ውስጥ ነው። ከልጅነታችን ጀምረን እንደውም ስያሜ ነበረን የመስጊድ ልጆች የሚል ስያሜ ሰው እንትን ይል ነበርና እዛው ነው እንግዲህ እና አባባ ሻህደም አላህ ይማራቸው እሳቸው ከመምጣታቸው ጋር ከሳቸውም ሌሎች እዛ አረብ ገንዳን ያለፉ መሻይኾች በሙሉ አይተናቸዋል። በተወሰነ ደረጃ መቅራት የሚገባን ያህል ቀርተናል በእነሱ አልহামዱሊላህ ረብል ዓለሚን። በዛ መልክ ነው ያሳለፍነው። መስጊድ ውስጥ ነው ያሳለፍነው። ደስ ይላል። ወደ አካዳሚው እንዴት ጎራ አላችሁ? አካዳሚ ስንገባ ያው እንደማንኛውም ሰው ከመጀመሪያው ጀምረን እቴጌ መነን ትምህርት ቤት እንደዚህ በፊት የነበረው የትምህርት ቤት እድገቶች ከአንዱ ወደ አንዱ እየሄድን ነበርና ቅዳሜ ገበያ 7ኛ ክፍል ሆጤ ትምህርት ቤት የሚባል ወይዘሮ ስህን ያው እነዚህን ደረጃዎች እንትን አድርገን ነው ያሳለፍነው ትምህርቱን። ከዛ በኋላ ያው የዛን ጊዜ የነበረው የትምህርት እንትን ትንሽ ጠበብ ያለ ነገር ነበረ። በአብዛኛው አባታችንም ከትምህርቱ በላይ ወደ ዲን የማደላት ሁኔታ ነበርና ከዛ በኋላ ትምህርቱን ለመቀጠል እንትን አላደረኩም። እኔ በተለይ ወንድሜ እንኳን ዩኒቨርሲቲ ገብቶ ነበር። እኔ ተቋም ነው የገባሁት። ተቋም የመምህራን ተቋም ነበር። እዛ የተወሰነ አመት ተምሬያለሁኝ። እዛው ደሴ ከዛ በኋላ ነው ትምህርት ወደዚህ መጥቼ የቀጠልኩ። ምናልባት ደሴ ሲነሳ አሁን የጠቀስከውም በጣም ትልቅ መስጊድ ሲነሳ ምናምን እኛም ልጅነታችንን በተወሰነ መልኩ እንድናስብ አድርጎናል። ሁሴንን በአጋጣሚ አንዋር መስጊድ ነው ያደገው። እኔም በአጋጣሚ ኑር መስጊድ ወይም በኒ መስጊድ ነው እድገታችንና የሆነ ቢአው ምናምን ዛሬ ላለንበት ነገር እንዳበቃን በድፍረት መናገር እንችላለን። በእናንተ ዘመን የእነሱ አቡበከር የወጣትነት ጊዜ ነበር ብዬ እገምታለሁ። ምናልባት ይታዩ ነበር ነው ወይስ አልነበሩም? ምናልባት የኛ ዘመን ሁለት ደረጃ አለው። እሺ እነሱ አስጠላሃን እንደው ደሴ ሲነሳ የሚነሱ ትልልቅ ሰዎች ስላሉ ማለት ነው። ሁለት ደረጃ አለው ምለው ይሄንን ነው። ደሴ ሲነሳ ሁለት ሰዎች በደሴ ላይ ብቻ ሳይሆን ኢትዮጵያ ላይ ተአሲር ያሳደሩ ሁለት ሰዎች ደሴ ውስጥ ነበሩ። አንደኛው ሼክ መሐመድ አልአንስ ነበረ። ሁለተኛው ኡስታዝ ጠልሃ ናቸው። የደሴ ማህበረሰብ የተጠቀመባቸው እኛ እንደ ማህበረሰብ አሁን ሰው ተርቢያ ብሎ የሚያስበው ነገር ምንድነው? ተርቢያ ከሰዎች የሚነቀል ከሰዎች የምትወስደው ህይወት ነው። በፊት በነበረው ሰዓት እነሱ ከመምጣታቸው በፊት ማህበረሰቡ በጋራ የሆነ ህይወትን የምትወስድበት ማህበረሰብ ነበር። ሐቂቃ መስጊድ ስንገባ መስጊዱ ራሱ እዛ ውስጥ የምንመለከታቸው ሰዎች ለኛ መማሪያ ነበሩ ብዬ አስባለሁ። ከዛ በኋላ ይሄንን ነገር የበለጠ ያጎላው የኡስታዝ ጠልሃ እንደዚሁም የመሐመድ አልአንስ መምጣት በተወሰነ ጊዜ ውስጥ ነው የመጡ። ስለቱም ባልተራራቀ ጊዜ ሁለቱ ሰዎች በደሴም በኢትዮጵያም ውስጥ ማለት ይችላልሁኝ ቁርአንንና ኢማንን በሰው ልጆች ልብ ውስጥ እንዲገባ አድርገዋል ብዬ አስባለሁ። ሐቂቃ ሌላ ሁሉ ጊዜ የማናነሳው ሰው ማን ነው? የሼክ መሐመድ አልአንሲ አባት ሼክ ያህያ አልአንሲ ያው ኢትዮጵያ ውስጥ ቁርአን እንዲሰራጭ ምክንያት ከሆኑ ሰዎች አንደኛውና ዋነኛው እሱ ነው ብዬ አስባለሁ። ቁርአን ኢትዮጵያ ውስጥ ለማግኘት ቁርአን የተሟላ ቁርአን አንስቶ ለመቅራት በጣም ማህበረሰቡ ይቸገር ነበር። ሐቂቃ ሙስሐፉን ለማግኘት ሙስሐፍ ማየት አይቻልም። መሳጅዶች ላይ የሚታዩ ሙስሐፎች በሙሉ ተቀደው ግማሹ አንድ ጁዝ በቃ ሙሉ ጁዝ አንስተ ለመቅራት የሚቻልበት ሁኔታ አልነበረም። በየክፍለ ሀገሩ በየግለሰቡ ቤት እንዲገባ ያደረገው እሱ ነው። ያው መሐመድ አልአንሲ በርግጥ ጠልሃ ነው ከዛ በፊት የመጣው። ጠልሃ ከመጣ በኋላ ያንን የመጣ ሙስሐፍ በሰዎች ልብ ውስጥ እንዲገባ አድርጓል ብዬ አስባለሁ። ማለት መጀመሪያ ሲመጣ አስታውሳለሁ ምንድነው ያለው? በነገራችን ላይ እሱ ጋር አብረን ነው የሰራነው።
መርከዙ ላይ ኡስታዝ ጣልሃ ጋር መጀመሪያ ወደዚህ ወደ ተርቢያ ወደ ትምህርት እንድዞር የሚያደረገኝ እሱ ነው። መጀመሪያ አካባቢ ሲመጣ ኡስታዞች ይፈልግ ነበርና እኛ ትምህርት ቤት እያለን እዚህ አዲስ አበባ አምጥቶ ስልጠና እንድንወስድ አደረገን። ሼህ መሐመድ አወል ረጃ የዛን ጊዜ የተለያዩ መሳጅዶች ላይ ስልጠና ይሰጡ ነበር። በዛ ስልጠና ሰልጥነን መድረሳ አዲስ መድረሳ ተከፍቶ እዛ መድረሳ ላይ ኡስታዝ ጣልሃና እኔ እንደ መድረሳውን ታሲስ አድርገን ጀመር። ማሻአላህ ሙሽሪፍ ነበር። ሙሽሪፍ ይገርም ነው። እና በዛው ጀመርንና እሱ ከመድረሳው ወጥቶ ወደ ቁርአን ሄደ። እኔ መድረሳውን ይዤ መድረሳውን ማስቀጠል ጀመርኩ። ማን የሚባል መድረሳ ነበር? ፈጅረል ኢስላም ይባላል። ፈጅረል ኢስላም በጣም ትልቅ ትዝታ ያለን ብዙ ልጆች የሚወዱት ቦታ ነው። ሐቂቃ በጣም ብዙ ልጆች አልহামዱሊላህ እንደው ዲንን ለመማር ምክንያት የሆነ ቦታ ነው። እና ከዛን ጊዜ ጀምሮ እሱ ቁርአንን በተለያዩ በደሴ ብቻ አይደለም ከተለያዩ ክፍለ ሀገሮች እንትን እያደረገ ወደ ተለያዩ አውራጃዎች ክፍለ ሀገሮች እየላከ ቁርአን የበለጠ በደሴ በኢትዮጵያ ውስጥ እንዲስፋፋ ያደረገው ሐቂቃ ሼህ ጣልሃ ነው። በተለይ የሂፍዝ ስርዓት ሁሉንም ከዛ በመቀጠል ሼህ መሐመድ አልዓንስ ሐቂቃ ብዙ ሰዎች ላይ ተጽዕኖ ያው ተሰማላችሁ። የመጀመሪያዎቹ ሰዎች እኛ ነበርን ከሱ ጋር የነበርነው። በብዙ ሰዎች ልብ ውስጥ ኢማንን አስቀምጧል። ሐቂቃ ሰዎች ኢማን የሚባለው ነገር ምን እንደሆነ እንዲረዱ ያደረገው ያው በፊት መስገድ መጾም ምናምን ሊኖር ይችላል፣ ግን ለሶላትህ ትርጉም እንድሰጠው ለመሰራው ዒባዳ ዋጋ እንዲኖረው ያደረገን ለኢስላም ምንድነው ብለን እንድናስብ ያደረገ ሰው እሱ ነው። ጀዛቸውን አላህ ይክፈላቸው። በጣም ትልቅ ላንተም ኡስታዝ በጣም ክብር ይገባሃል። ራሱ ቀላል አይመስልም በጣም። እና ሌላ አንድ መጥቀስ የምፈልገው ነገር ምንድነው የኡስታዝ አቡበከርንም ግን ታነሳልኛለህ? እመጣለሁ አልደረስንም። እና ሌላ ምንድነው ከዚሁ በተጨማሪ ሼህ መሐመድ አልዓንስ ከሰራቸው ነገሮች አንዱና ትልቁ ይሄ አባያ መልበስ ኢትዮጵያ ውስጥ የተጀመረው በሱ ነው ብዬ አስባለሁ። ማለት ብዙ ጊዜ ሂጃብ እንደዚህ ሂጃብ ሴት ልጅ ሙተሐጅብ መሆን የጀመረችው የዛን ጊዜ እኛ ጋር የነበሩ ከኛ ጋር የሚማሩ ተማሪዎች ነበሩ። እነዛ ተማሪዎች ናቸው ለመጀመሪያ ጊዜ ጥቁር ልብስ ለብሰው ደሴ ጎዳና ላይ የታዩት እነሱ ናቸው። የዛን ጊዜ ጦርነት ነበር። የሳዳም አሜሪካ ሳዳምን የወረረችበት ጊዜ ስለነበረ ሰዎች ምን ይሏቸው ነበር? የሳዳም ሁሴን ሀዘንተኞች ይሏቸው ነበር። በቃ በዛ በሀዘን ምክንያት ጥቁር የለበሱ ሙስሊሞች ተብለው ነበር የሚጠሩት። እነዛ ሰዎች ሐቂቃ በጣም ክብር የሚገባቸው መጀመሪያ ደረጃ በኢትዮጵያ ውስጥ እንግዲህ እኛ ባየ ነው ማለት ነው ይህንን ስራ ሰርተው ቀጣይነት ባለው ሁኔታ አሁን ማህበረሰቡ ሁሉ እንዲጠቀሙበት ለማድረግ ምክንያት ነው አልብያ አስባለሁ። እንግዲህ ምናልባት ደጋግመን ስላነሳ ነው ስሙን የኡስታዝ አቡበከርን ዘመን እንዴት ነበር? አዲስ አበባ ከመጣህ በኋላ ነው ማለት ነው እነሱ ብቅ ያሉት? ያው እና ኡስታዝ አቡበከር በዘጠናዎቹ ነው ስራ የጀመሩት። ተማሪ ነበረ፣ ያው ልጆች ነበሩ እነሱ። ከትምህርት እንትን በኋላ በጣም ነሺጥ ነበር ከልጅነቱ ጀምሮ ትምህርት ቤት ላይ ነሺጥ ነበር። ከዛ በኋላ እኛ ወጣን ወደ 90 አካባቢ ከአዲስ አበባ ወጣን፣ ከደሴ ወጣን። ሼህ መሐመድ አልዓንስ በዙሪያው በጣም ብዙ ልጆች ነበሩ። ያው እየተተካኩ የመጀመሪያ የነበሩት ልጆች ያው ሁሉም ወደ የተለያየ ጉዳይ እንትን ሲሉ ሌሎች እየተተካኩ መጡ። በዛን ዘመን ላይ ያው ብቅ ካሉት ሰዎች አንድ ነው። ጀዛከላሁ ኸይር። እንግዲህ ደሴን እና አካባቢውን ስናነሳ ያው እንደ ረምዝ የሚጠቀሱ ትልልቅ ከዋክብት ነበሩ ቀደም ሲል ያነሳቸው። ሌሎችም ደግሞ አሉ በጣም ብዙ ድብቅ በጣም ትልልቅ ስራ ያላቸው አብሪ ከዋክብት ይኖራሉ ብለን እናስባለን። ተአሲሩ ሐቂቀተን ማለት በመላ ኢትዮጵያ ውስጥ አለ። አሁን በቅርቡ እንኳን እሁድ ዕለት ኑን የቁርአን መድረክ ላይ ተማሪዎቹን ያስመረቀው ኡስታዝ መሐመድ ባኮ የኡስታዝ ጣልሃ ፍሬ ነው አይደለ? እሱ ከወጣ በኋላ ስንት ያኔ በጣም ብዙ ልጆችን ለመላ ሀገራችን አሰራይቷል። ሌሎች ማአት ፈድሎች አሉ። ያንተን ደግሞ ነገር መስማት ስላለብን ወደ አንተ እንመለስ አይደለ? መጀመሪያ አረብ ገንዳ ላይ አንድ ነገር ሲያነሳ ነበር እና ኡስታዝ ስለ አረብ ገንዳ መገለጽ አለበት መታወቅ አለበት ብሎ
በደንብ ሳናደምጠው ወደ ሌሎች እንትኖች ሄድን ስለመሰለኝ ነው። አረብ ገንዳ አካባቢ አንተ ሁሉ ጊዜ ይሄ ነገር መነገር አለበት ብለህ የምትለው ሐሳብ ያለ ሲለኔ ነበር። አሁን ቅድም እንዳነሳሁት እነዚህ ሁለት ሰዎች መሐመድ አልአንሲም ኡስታዝ ጠላሃም ሌሎችም እና አባባ ሻሃደምም ሁሉም መገኛቸው የነበረው ቦታ አረብ ገንዳ ነበር። ይህንን የዲን ስራ የጀመሩትም እዛው አረብ ገንዳ መስጊድ ውስጥ ነበር። እኛ መጀመሪያ ከሁለቱም ኡስታዞች ጋር የተገናኘው እዛው መስጊድ ውስጥ ስለነበርን የመጀመሪያ ሰዎች ነን። የነሱን የሁለቱንም ሰዎች እድል ለማግኘት እድለኞች ነን። እኛ አረብ ገንዳ ከሌላም አካባቢ በቃ እዛም አካባቢ ደሴ ውስጥ ሆነው ከሌላም አካባቢ የነበሩ ወጣቶች ይጠቀሙበት የነበረው በአብዛኛው እንዲሁ የመልካም ነገር መብቀያ ስለነበረ ቦታው ከዛን ጊዜ በፊት ሌላ አንድ በጣም ትልቅ ታዋቂም ሸኽ ነበሩ ሐጂ አህመድ ኢብራሂም የሚባሉ ያው ብዙ ጊዜ ስማቸው አይነሳም ከአባባ ሻሃደም በፊት የነበሩ በቃ በተለያዩ ቦታዎች ያልተለመደ ስራ በተለይ ዳዕዋን በሚመለከት በየገበያው በየሀገሩ እየሄዱ ኢማም ናቸው ዳዕዋ ሲያደርጉ የነበሩ አንድ ታላቅ ሰው ነበሩ። ሐቂቃ አላህ ይዘንላቸውና ከዛ ጀምሮ አረብ ገንዳ የደሴ ማዕከል ነው ከፊት ጀምሮ ማለት ነው። እና የሆኑ ነገሮች መልካም ነገሮች ሁሉ መነሻው አረብ ገንዳ ነበር። ኢንሻአላህ ወደፊትም እንዲሆን እንመኛለን። መርሐባ። ዘመናዊ ትምህርትን ቀደም ሲል ስታነሳልን ነበር። ወንድምህ ታላቅ ወንድምህ ቀጠለ፣ አንተ ወደ መስጂድ ጉዳዮች አመራ። እንደዛ ከሆነ እንግዲህ ኪታብ መቅራት ሊኖር ይችላል። በነማን ቀራ? ሐዲሱንስ በነማን? እዛው መስጂድ አካባቢ በነበሩ ሸኾች ቀደም ሲል ሳነሳቸው የነበሩ እና አባባ ሻሃደምንም ስማቸውን ስታነሳ ነበር። ስለሳቸውም በተወሰነ ደረጃ ሲንስ ያው እንግዲህ እዛው እንደማደጌ ኪታብ በፊት እንደዚህ ውስን የሆነ ቂራአት አልነበረም። ሸይኾች ይመጣሉ። የተለያየ ፍቅህ አለ፣ ናህው አለ፣ ሐዲስ አለ፣ የተለያዩ ቂራአቶች አሉ። እነዛን ቂራአቶች ባገኘነው ሸኽ ነበር የዛን ጊዜ የምንቀራው። በዛ በመስጊዱ ላይ እና አባባ ሻሃደም ቋሚ የሆነ የተፍሲር ፕሮግራም አላቸው። ሐቂቃ ያው በህይወቴ ውስጥ ካየሁት ተፍሲር ቂራአት እንግዲህ እሳቸውን የሚያክል አለ ብዬ ለማሰብ ትንሽ ይቸገረኛል። ሐቂቃ እኔ ተፍሲር አሁን ለማዳመጥ የምቸገርበት ጊዜ ላይ ነው ያለው። የእሳቸውን ተፍሲር ሰምተን እሳቸው ተፍሲሩን እያሳዩን ነበር የሚፈስሩት። ማለት እየተናገሩት ሳይሆን እያሳዩን። የዘመኑ ሳይንስ ሁሉ አይቀራቸውም ይለኛል መሐመድ አሊ። ከዛ ውጭ እያሳዩን ማለት ምንድነው? ስለ አኺራ ሲናገሩ አኺራን እንድናይ ያደርጉን ነበር። ማለት ለአኺራ ያለን ዋጋ እንዲጨምር ሳናስበው እንባቸው ሲወርድ ታያለ። ተፍሲር እየቀሩ ባልታሰበ ሁኔታ ማለት ነው። ማለት ሰው ትርጉም ነው የሚያዳምጠው፣ እሳቸው ትርጉሙን በእንቅስቃሴያቸው ይገልጹት ነበርና በጣም ተአሲር ካሳደረው። በነገራችን ላይ ቀደም ያልኳቸው ነገሮች በሙሉ መሐመድ አልአንሲ ለምሳሌ በህይወት ውስጥ ትልቅ ምሳሌ የሚሆን ሰው ምሳሌ ሆኖ ስለሚያሳይ ነው። አሁን ቀደም ኢማንን አስተማረን ያልኩት ምሳሌ በቃ ህይወቱን የሚኖረውን ህይወት ወይ እስላም የሚፈልገውን ትክክለኛ ነገር በህይወት ውስጥ ያሳያል። የተኖረ ህይወት ነው የምናየው ነገር ስለነበረ ትምህርት አይፈልግም፣ የሚታይ ነገር ነው። ስለዚህ አንተ እንዴት እንደዛ ልውን ብለህ ነው የምትጨነቀው ማለት ነው። እና አባባ ሻሃደምም በህይወታችን ውስጥ ሐቂቃ ካጣናቸው ሰዎች ትልቅ ሞዴልም የሆኑ ትልቅ ከትልቁ ጋር ትልቁ ነው፣ ከትንሾች ጋር ትንሹ ነው፣ ሁሉም በጓዳጅነት የሚያያቸው የነበሩ ታላቅ ሰው ነበሩ። ሐቂቃ አላህ ሁላችሁም አላህ ይዘንላቸው፣ ያሉትንም አላህ ይጨምርላቸው። አሜን። አላህ ይባርክ ፊክ ኡስታዝና። ከደሴ ወጣ እንዴት ነበር? እስቲ ትንሽ ነገር ደግሞ እናውራ። ሌሎች የህይወት ምዕራፎችንም ንገረን። ከዛ በኋላ በዛው አዲስ አበባ ደሴ በነበርኩበት ሰዓት ላይ ያው ያ የመርከዝ እንትን እየተጠናከረ መርከዝ አልቡርሃን ሼኽ ያህያ አልአንሲ የከፈቱት አንድ ትልቅ ድርጅት ነበረ። እዛ ድርጅት ውስጥ ነበረ የምሰራው። ኤንጂኦም ጭምር ነው። ኤንጂኦም ጭምር ነው። ከዛ በኋላ ያው እዛ ሰራ በ89 አካባቢ ወደ አዲስ አበባ መጣሁኝ። ያህያ አልአንሲ ነበሩ የከፈቱት ይሄን ኤንጂኦ? እሳቸው ናቸው። አሁንም ድረስ አለ መርከዝ አልቡርሃን፣ አሁንም ድረስ አለ። በፊት መዳሪሶች ነበሩ፣ መሳጅዶች በየክፍለ ሀገሩ ገንብተዋል።
ደሴ ላይ ደግሞ እንደ ዋና ራኢሲ ሆኖ እዛ ሴንተሩ እዛ ነበር የነበረው። ተማም 89 አዲስ አበባ መጣሁ። ወደ አዲስ አበባ መጣሁኝ። በጣም የመማር ጉጉት ነበረኝና ለመማር በጣም እመኝ የነበረው አረብ ሀገር ቢሄድ ምናልባት የሳይንስም ትምህርት የዲንም ትምህርት እኩል አገኛለሁ የሚል ጉጉት ነበረኝና ወደ ሳዑዲ ሄድኩኝ። አንድ ድርጅት አማካኝነት ነው ወደ ሳዑዲ ሄጄ ሐቂቃ እዛ ወደ 6 ዓመት ኑሬ ያለው። የመማሩን እድል አላገኘሁትም። ኑሬ ነው የመጣሁት። ማለት እዛ ለመማር ምንም አይነት እድል አይኖርም፣ እድሎች የሉም። ያው ከዚህ የሆነ ነገር ተሞልቶ እዛ ካልተሄደ በስተቀር ትንሽ እዛ በጣም አስቸጋሪ ነው። አገሪቱም ለመማር እድል የምትሰጥ አገር አይደለችም። የተለያዩ ነገሮችን ሞከርኩኝ፣ አልተሳካልኝም። እዛው በስራ ላይ ቆየሁኝ ማለት ነው። ኦኬ 6 ዓመት። ኦኬ በነዛ 6 ዓመታት ውስጥ እንግዲህ ስራ ላይ ነው የነበርከው። ቦታው ደግሞ ዝም ብሎ የሚኖርበት ብቻ አይደለም ማለት የሁሉም ሰው የልብ መናፈቅ፣ የሁሉም ሰው ህልም፣ ጉጉት ያለባቸው እንግዲህ ሐረም አለ ደግሞ የመልእክተኛው ዓለይሂ ሰላም አገርም መዲናም ደግሞ ጭምር አለና ወደዛ የመሄድ የመመለስ ሐሳቦች ከነበሩ አሁን እንግዲህ ወደሱ ምዕራፍ ልንመጣ ነው ማለት ነው። ወይስ ተመልሰ ከመጣ በኋላ ነው የሄድከው የሚለውንም እናያለን። ፋታ ረፍቶተን ተመልሰን እንመጣለን። መቼም አንተ አቃቤ ሰዓት ሆነብናል። ቅድም ሸህ ጋር ይሄን የመሰለ ወርቅ ሐሳብ፣ ይሄን የመሰለ ታላቅ ሐሳብ በአጭር ሰዓት ውስጥ ከምን ቆርጦ ብዬ ነው እኔ ከፍታ ቆይታ ማለት እንግዲህ አቃቤ ሰዓት ሆኖብናል ዛሬ። ሁሴን ተመልሰን እንመጣለን። የተወዳጆች ተመልካቾቻችን አብራችሁን ቆዩ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን እንግዳችን ኡስታዝ አብዱራህማን ጋር ቆይታ ያደረግን ነው። በጣም ደስ በሚል ትዝታ ወደ ልጅነቱ ሄደናል። ደሴ፣ በተለይ ደግሞ ደሴ አረብ ገንዳ፣ እዛ ውስጥ ደግሞ እንደ አብሪ ከዋክብት ሆነው ለመላ ኢትዮጵያ የቁርአን የኢማንና የዳዕዋ ስራን ስላበረከቱ ጠንካራ አባቶችም ወንድሞችም ሀሳብ እየሰጠን ነበረ። እንግዲህ ወደ ሱዑዲ አቅንቷል ትምህርት ፍለጋ። ለ6 ዓመት ቆይተሃል። ትምህርቱን አላገኘውም ሰርቼ የተመለስኩ ነው ያልከው። ግን እነዛ 6 ዓመታት እንዲሁ አለፈ ወይ? ጎራ አላልክም ወይ? ልብ ወደሚናፍቀው አይን ወደ በጣም ሊያየው ወደሚጓጓለት አካባቢ አልተጓዝክም ወይ የሚለውን ደግሞ እናደርጋለን። ያው በዚህ የጉዞ ሂደት ውስጥ ሁለት ሁሌም የማስታውሳቸው ነገሮች አሉ። በመዲናም በመካም ከሄድኩ በኋላ ያው ሁልጊዜም እንደምናስበው የሄደ ሰው ሁሉ መካና መዲናን የማግኘት እድል አይኖረውም። እንደሄድኩኝ አላገኘሁትም። ግን በጣም በቃ ዋናው ጉጉታችን ሐቂቃ እነሱን እንዴት ነው መካንና መዲናን የምናየው የሚል ነገር ውስጣችን በጣም እንደ ሳት ነው የሚያቃጥል። እኔ ወደ ቡሬዳ የሚባል ቦታ ነበርኩኝ፣ ወደ ሰሜን ሳዑዲያ ነው። በጣም የመጨረሻ ጉጉት አለን። አመት እስከሚደርስ ድረስ ያው የአረፋ ወይ የሆነ አጋጣሚ ካልሆነ በስተቀር እረፍት የሚሰጠው ያው ሰራተኛ ስለሆን አስቸጋሪ ነው። እረፍቱ ደረሰና ይህንን እድል አገኘን። ያው እንትን መሄድ የለንም፣ የምንሄደው ወደ መዲና ነበር። ወላሂ መዲና ስንገባ ያው እንግዲህ አልነግራችሁም፣ ጉጉቱ በጣም የተለየ ስሜት ነው። መቼ አይተነው ቀድሞ መጥቶ ብናየው ወደዛ እየሄድን ነው ማትጓጓላችሁ ነፍሳችሁ ቀድሞ መጥቶ ብናየው ነው የምንጓጓ የነበረውና ስንሄድ የተወሰነ ልጆች ነን በጋራ የምንሄደው። ስንሄድ እኔ የምጠብቀው መዲና በቃ ብቻውን የሆነ ዓለም ራሱን የቻለ አካባቢ ነው የምጠብቀውና ሄድን በኋላ መዲና የት ነው እንለዋለን ሹፌራችንን። ቆይ እንደርሳለን ከተማ ውስጥ አስገባን። እኔ በውስጥ የቀረስኩት መዲና አለ እና አሁንም በቃ ስንሄድ መዲና ይሄው ደረስን እኮ ይላል። የት አለ እንዴት ደረስን ስለናል። ምክንያቱም በዚህም ህንጻ በህንጻ ውስጥ ነው የሚገባውና ቅር አለኝ። እኔ ራሴ አልተመቸኝም። መዲናን በህንጻዎች በራሲያው መዲና ግልጽ ሆኖ በቃ ሰው ሲመጣ ያንን ፍቅሩን ይዞት የመጣውን ነገር ያው ከርቀት እንደው አይተው በናፍቆት ሳንናፍቀው አላለ እንትን ሳንለው ይሄውና እኮ ብሎ ሲያስገባን እንትን አደረገንና
ያ አንድ ነገር ሐቂቃ ያው ስንደርስ የነበረው ስሜት ረውዳው ላይ ስትሄድ ያለህ ስሜት በጣም የተለየ ነገር ነው። ይሄ ነው አንዱ። ሁለተኛው ማስታወሻ ሐጅ ነው። ሐጅ አላደረኩም። ከዛ ቡሬዳ ከነበርኩበት ቡሬዳ ከሚባለው ቦታ ሀኤል ወደሚባል ወደ ሰሜን አካባቢ ሄድኩኝ። አዳዲስ ከተሞች ነው እስከዛሬ ሪያድ ምናምን ሲባል ቡሬዳ የሼህ ሁሰይሚን አገር ነው። እዛው ዒኔዛ የሚባል አለ። እዛ አካባቢ ነው እሳቸው የሚኖሩት። እሳቸውንም ለመዘየር እድል አግኝቻለሁኝ። ሀኤል የሚባለው ወደ ሰሜን አካባቢ ነው። እዛ ሂጄ ያው ሐጅ ትናፍቃለህ። ሰው መጥቶ እንትን ሲል ሂጄ መጣው ሲል ሂዶ የመጣው ሰው ስትሰማ በጣም ናፍቆታለና 10 ዚልሂጃ አካባቢ ነው። ጾመኛ ነኝ፣ ብቻዬን ነው የምኖረው እና ሐጅ አላሰብኩም። እንግዲህ ምንድነው እዛ ሀገር ላይ አንድ ህግ አላቸው። ይሄ መኖሪያ ወረቀትህ በየአመቱ ይታደሳል። የኔ ወረቀቴን ለማሳደስ ልክ ያለው እና ወረቀት የለኝም። የትም ቦታ ለመሄድ ፕሮግራም የለኝም። ምክንያቱም ወረቀት ከሌለ እዛን ጊዜ እንትኑ ከሌለ ተስሪህ የሚባል አለ፣ መዘዋወሪያ ትንሽ የሚሰጡ ወረቀት አለ። የዛን ጊዜ የኔ ወረቀት የተሰጠኝ ጉርፈት ቲጃሪያ ይሄ የንግድ ምክር ቤት የሚሰጥ ወረቀት ነው። እንትኑ ተዘግቷል ብሎ የደህንነት እንትኑ የሚሰጠው አካል ከሱ ነው ወረቀት ይወጣልኝ። ያ ደግሞ የትም አያንቀሳቅሰኝም። በቃ መሄድ አልችልም። በኋላ ልክ ጾመኛ ነኝ እቤት ገባሁኝና ከስራ ተመልሼ የሆነ ምግብ ምናምን እየሰራው መግሪብ አካባቢ ነው። ይሄ ለበይክ አላሁመ ለበይክ የሚለውን ስሜት ሰማሁት። ሱብሃንአላህ። እኔ አሁን ለበይክ አላሁመ ለበይክ እንደሌላው ሰው አይደለም የምሰማው አሁንም ማለት ነው። ያቺ ትዝታለች እዛ ቦታ ላይ። ምክንያቱም ለበይክ እንደዚህ ሰዎች እንዴት ነው አላህ የመረጣቸው? እዛ ሄደው ይችን ስሜት ለማለት እድል የሚያገኙት ሰዎች፣ ይህን ጥሪ የሰሙ ሰዎች፣ ለበይክ የሚሉ ሰዎች የተለዩ መሆናቸውን ያወቁት የዛን ጊዜ ነው። እና ለበይክ አላሁመ ለበይክ ሲል ውስጤ ላይ የሆነ ነገር ተፈጠረብኝ። ምንድን ነው ይሄ ነገር? በቃ በጣም ተረበሽኩኝ። አብሬ እያልኩኝ ሳላውቅ ወረደ። በኋላ በመነገታው ተነሳሁኝና እኔ ሐጅ ልሄድ ነው አልኳቸው። እንዴ ወረቀት የለህም እንዴት ብለህ ትሄዳለህ? ምናምን አይ እሄዳለሁ አልኩኝ እና በጣም ገረማቸው። ይሄ ወረቀት አያስኬድህም፣ እስቲ ሌላ ቦታ እድል የምናገኝ ከሆነ ከዚህ ከጀዋዛት የሚሰጥ ወረቀት አለ እሱ ከተገኘ ምናምን አሉኝ። አይ በቃ ይሄንን ያዝኩት ወረቀት አለ መሄድ አለብኝ አልኳቸው። በኋላ ተነሳሁኝ። በታክሲ ነው የሚኬደው። ታክሲ ተራ ሄድኩኝ። አውቶቡስ ተራ ነው ሄድኩኝና ለእንቱን አሳየሁት። ያው ግድ ማሳየት ስላለብህ ወረቀት ከሌለ ትመለሳለህ። ስለምትመለስ እነሱም እንትን አያደርጉም፣ አያሳፍሩም። ቀድመው ታክሲው ሰው አልጫነም፣ ምንም ሰው አልጫነም። ብቻውን ሰው ስለሚፈልግ እኔ ገብቼ እንድቆይለት ሱብሃንአላህ ቆይ አለ ትችላለህ አለ። አትችልም አለኝ። እኔ እስከዛሬ ይሄን ያህል ዓመት እንትን ስል በዚህ ወረቀት ሰው አሳፍሬ አላውቅም አለኝ። እሺ ግን ራስህ ኃላፊነት ውሰድና ትመለሳለህ አለኝ። ያው ይመልሱሃል፣ ትመለሳለህ አለኝ። እዛም ሊይዙ ይችላሉ፣ እኔ አያገባኝም አለኝ። እኔ ኃላፊነት ወስዳለሁ አልኩት። ይገርማል። አላህ ችግር የለም እኔ ኃላፊነት ወስዳለሁ፣ እኔ ሄዳለሁ፣ ከተመለስኩኝ እኔ ነኝ፣ ምንም ክፍያውንም እሰጥሃለሁ አልኩት። በኋላ እሺ አለኝ። ጋቢና ነው የተቀመጥኩት። ያው እኔ ኃይለኛ ፍተሻ አለ። ከሀኤል ወደ መዲና ለመግባት አይቻልም። ከመዲና ደግሞ አልፈህ ወደ ጅዳ ለመሄድ፣ ከጅዳ ወደ መካ ለመሄድ ያው ተፍቲሹን ታውቁታላችሁና በኋላ ተነስተን ሄድን። ሰው ሞላ። በቃ እያወራን ምን እያል ያው እሱ በጣም ያስጨነቀው የኔ ነገር ነው። እንደው ሊመልሱ ችግር የለም እኔ ዱዓ አደርጋለሁ፣ ዱዓ አደርጋለሁ፣ አንተ ብቻ ውሰደኝ አልኩት። እኔ በህይወቴ ውስጥ ያው ጥሪ የሚባለውን ነገር እንትን ያደረኩት በዛ ነው። ተፍቲሽ አለ። ተፍቲሽ መኪና ተደርድሮ ነው የሚፈተሸው። በቃ
ተደርድሯል መኪና እንደዚህ እንዳለ ይሄ ግግግግ የሚለው ይሄ ብሬከሩ አለ እንትን ብሎ ፖሊሶች ያው ተሰልፈዋል እዛ የሚፈትሹት እየፈተሹ ነው እንትን የሚያደርጉት እና ያስቆመን ነው ያስቆማሉ ሁሉንም እያስቆሙ ይፈትሻሉ ዱዓ አድርግ ይለኛል ሹፌሩ ዱዓ አድርግ ያዝ አብሽር እንና ችግር የለም ማለት ካንተ በላይ ፈርቷል እሱ ነው በጣም ይፈራው አብሽር በኋላ ገባ ያው ሳዑዲዎች ደፋሮች ናቸው አይፈሩም ተሰልፏል መኪና እሱ ባልተሰለፈው መንገድ ቀጥታ ዝም ብሎ ገባ ዱዓ አድርግ ይለኛል አብሽር እንዳ በጣም የሚገርም ነገር በህይወቴ እንደው ካየሁት ነገር ማረሰው በምን ምክንያት እንደሆነ አላውቅም ፖሊሶቹ ገለል ብለው ማውራት ጀመሩ በራሳቸው የኛ መኪና ብቻ ነች የምታልፈው ሌላ መኪና ቆሟል ብሎ በኋላ ዱዓ አድርግ ደረስን ፖሊሶች ጋር ዱዓ አድርግ ይለኛል መጨረሻ አለፈን አሁን እየዞር እያየ እንዳያዩን ዱዓ አብሽር ችግር የለም አሉ በዛው አለፈን والله አንድ መኪና እኛ ጋር አላለፈም እኔ በጣም የተገረምኩት ፖሊሶቹ ገለል ብለው መቆማቸው ነው ምን እንዳቆማቸው በቃ እዛ ወሬ ጀመሩ ከፋቸው በኋላ ከፈቱ አለፈንኛ ተጠርታ ሹፌር ንዳ እስከ ጅዳ እና ወረቀቱን ማላሳየንም ዝም ብለን አለፍን መዲና ከዛ በኋላ መዲና ነው ዋናው መዲና ያው በጣም ደስ የሚል ሁኔታ ላይ ነበር መዲና መግሪብና ኢሻን ሰገድኩና አሁን ወደ ጅዳ መሄድ አለብኝ እዛም ደግሞ የባሰ ፍተሻ ሌላ ትራንስፖርት ነው የምትይዘው ሌላ ትራንስፖርት ያኛው እዛ ደረሰን በቃ ሱብሃንአላህ ከዛ በኋላ ማታ አካባቢ ነው መዲና ልክ መኪና ውስጥ እንደገባን ማታ ነው ወረቀታችሁን አምጡ ነው የሚባለው ጀዋዛችሁን ያው ሁሉም መኖሪያ ወረቀቱን ሰብስቦ ይሰጣል እኔም ዱዓ አድርጌ ያንን ወረቀት አብሬ ከነሱ ጋር ሰጠሁኝ በኋላ ሰብስበው አመጡና በቃ ታይቷል ወረቀታችሁ ተብሎ ተመለሰ ሱብሃንአላህ አሁን ከዛ በኋላ ምንም ነገር ሳያጋጥመን ጅዳ ገባሁኝ ወንድሜ ጋር ነበር እዛ አረፍኩኝና በሚቀጥለው ቀን ኢህራም አድርጌም ብዬ ጨርሼ አሁን ኢህራም ለብሼ ፍተሻ የለም ከዛ በኋላ ነው ፍተሻው ዋናው ከጅዳ መካ በጣም ከባዱ ፍተሻ ያ ነው በየቦታው ኬላ ይኖራል በየቦታው ወደ 7-8 ቦታ ኬላ አለ ያሁኑን አላውቅም በፊት እንደዛ ነበር የነበረው በመስመር ነው የምትገባው መስመር አለ መኪና በመስመር ነው እንዳያልፍ ማለት ነው ሁሉም በመስመር ይገባና እየተፈተሸ ነው የሚያልፍ ከእንትን ያደረግንበት ሳዑዲ ነው ይሄኛውም መኪና ተሰብስበን አንድ ላይ ገባን ከኋላ ቁጭ አልኩኝ ያው እኔ ሌላ ነገር የለኝም ዱዓ ነው ያ አላህ ምክንያቱም ከዛ ኢህራም አድርገህ መመለሱ እና ይሄ ጥሪ ነገር በጣም እንትን ያደርጋል ጉጉቱ የበለጠ ይጨምራል በቃ ስንሄድ አንዱን ስናልፍ እንለዋለን ሹፌሩ ገና ይቀራል ገና ዱዓ አድርጉ ይላል አሁንም ሁለተኛውን ስናልፍ ያላህ ነገር ልክ ስንፈተሽ እንደዚህ ያዩና እለፉ ይሉናል ሁሉም ኢህራም አድርጓል ወይስ ሁሉም ኢህራም አድርጓል ሁሉም ኢህራም አድርጓል ይፈተሻል ከውጭ ሲመጣ ፈቃድ የሌላቸው ሰዎች ያው ስለሚገቡ ካሉ ስለሚባል እንደውም ፍተሻ በጣም ነው የሚጠነከረው በጣም ጠንካራ ነው እዛ ቦታ ላይ እለፉ ሲሉን መጨረሻ ሰባተኛውን አልহামዱሊላሂ ረቢል ዓለሚን አለ ሰውየው ሹፍ በቃ አሁን ጨርሳችኋል አሁን መካ ገብተናል አለ እንግዲህ በእንደዚህ አይነት ሁኔታ ገብተህ ኢባዳ ስታደርግ ያለው ስሜት በጣም የተለየ ነውና አልহামዱሊላሂ ረቢል ዓለሚን በዚህ አይነት ሁኔታ ያሳለፈ በጣም ነው የሚያስደስተው በጣም የሚገርም የተደበቀ ነበር እስከዛሬ ድረስ እኔ መሰለ ታሪክ ይዘ መርሐባ ኡስታዝ ብዙ ነገር ብናወጋ ደስ ባልን ግን ደግሞ የሰዓት መግፋት አለብን የሰዓት እጥረት አለብን በሌላ ጊዜ ተገናኝተን ብናወጋ የተሻለ ይሆናል የህይወት ከዚያ ከመጣህ በኋላ ያሳለፍካቸውን ህይወቶች በብዛት ልናነሳ እንችላለን በሌላ ወቅት መድረሳ ከፍተሃል አሉ በቅርቡ እንደው ያኔ በልጅነት ታልመው የነበረው እንደዚህ በሆነ ብለህ ታስበው የነበረው ፈጅር ነበር ያልከኝ አንተ ፈጅር الاسلامን የመሰለ መድረሳን የከፈትከው እስቲ ስለሱ ንገረን እግረ መንገድ ፈጅር الاسلام ጋር አገናኝተህ በተመለሰው ደስ እኔ መግፈህን ባቀው ምንድነው መድረሳ እንድትከፍት ያደረገህ ነገር የሆነ ያየው ክፍተት ኖሮ ነው ምንድነው የገፋህ ሁለተኛ በትምህርት ላይ እኮ ገፋህና የሆነ ደረጃ ላይ አድርሰሃል እሱንም በትነግረን ደስ ይለኛል
ትምህርቴን ያው ከሳዑዲ ከተመለስኩ በኋላ ወዲያው ትምህርት ቤት ነው የገባሁት። ያንኑ ትምህርት ለመቀጠል በማኔጅመንት የመጀመሪያ ዲግሪ ነበረኝ። ማሻአላህ። ሁለተኛም ያው እንትን አደረኩና በመካከለኛው ምስራቅ ጂኦፖለቲክስ የማስተርስ ፕሮግራም አጠናሁኝ። በሰሞኑ የኢራንና እሱን አጠናሁኝ። ያው ነገሩ አሁን ቅድም ያነሳችሁት ጥያቄ ሁልጊዜ በህይወቴ ውስጥ ከሳዑዲ እንድመለስ ያደረገኝ ትልቁና ዋናው ነገር ይሄ ባዶነት ነው። ማለት እኛ አላህ ለአኺራ ነው የፈጠረን ስናስበው፣ ያ የሰው ልጅ የሰው ቤት ቅጥር ይሄ መስሪያ ቤት ውስጥ ስኖር ምን እዚህ በመድረሳ ላይ ለምጄ ስለሄድኩኝ ከስራ ወደ መስጊድ ከመስጊድ ወደ ስራ ከዚህ ምንድነው የማደርገው ምንድነው ህይወቴ የሚል ስሜት መጣብኝ። አይሆንም። አንድ ወንድሜ አላህ ይርሐመው በጣም ወደው ጓደኛዬ ነበረ። እሱ ጋር ነበር እንትን ያደረግነውና ምንድነው ህይወታችን ጥቅማችን ምንድነው? በቃ ለመኖር ነው። በቃ እንዲህ ብሎ መኖር ዝም ብሎ አይሆንም። ስለዚህ መኖር ስላለብን ምን ኖረው ከሰው ጋር ስትኖር ነው፣ ለሰው ስትኖር ለሰው ስታደርግ ነውና ይሄ የኛ የኑሮ እንትን አይደለም እንመለስ የሚል ስሜት አምተን ወደዚህ ተመለስን። ያ በውስጥ የነበረው ስሜት ምንም እንትን ስላላለኝ መጥቼ ትምህርት ቤት ከፈትኩኝ። ኬጂ ትምህርት ቤት ደሴ ነው እንትን ብለን የነበረው። ደሴ ላይ አልহামዱሊላህ በጣም ውጤታማ የነበረ ትምህርት ቤት ነበር የነበረው። ያው ብዙ አልቀጠልንበትም። ደሴ ዛን ጊዜ ሂራ ይባላል። ሂራ ያው መድረሳ ትምህርት ቤት ነበረ። ሂራ አካዳሚ ነበር የሚባለው። እሱን ከፍተን የተወሰኑ አመታቶች ከሰራን በኋላ የሚገርመው ነገር የዛን ጊዜ ያስተማርናቸው ህፃናት ልጆች እስካሁን ያስታውሳሉ። በጣም ደስ የሚለው ነገር ትምህርት ቤቱ ትንሽ ታሲር ነበር። ያው ቅድም እንዳልኳችሁ ብዙ ጊዜ እኛ ትምህርቱን የሚሰጠው ከተርቢያ ጋር ነው። በልጆች ህይወት ውስጥ ምን እንፍጠር ነው እንጂ ምን እናገኝ ከሚለው በላይ የሚያሳስበን ምን እንስጥ የሚለው ነገር ነውና ከዛ አንፃር ነው ወደዚህኛው እንትን የገባሁት። አሁንም ይሄንን ትምህርት ቤት የከፈት ነው በጣም አስበንበት ነው። የት ነው የከፈታው? እዛ አዲስ አበባ ውስጥ የተከፈተው ዓለም ባንክ አካባቢ ነው የተከፈተው። መቼ ነው የከፈታው? በ2014 ነው። ኦኬ የዛሬ 3 አመት ማለት ነው። አዎ ከአንድ ወንድሜ ጋር ፈይሰለዲን ኑሩ ምናልባት ሁላችሁም ታውቁታላችሁ። ከሱ ጋር ሆነን ለረጅም ጊዜ አስበናል። ማለት ምንድነው እንዴት ነው እነዚህ ልጆች አሁን ማህበረሰብ የሚመስለው ልጅ ማሳደግ ማብላት ማጠጣት እንዲሁ ለልጆች የሚያስፈልገውን ነገር ማቅረብ አድርገን እንመለከተዋለን። ብዙ ጊዜ ለልጆቻችን የቤታችንን ያህል እንኳን ዋጋ አንሰጠውም። ሐቂቃ ቤት ስንገነባ በጣም ብዙ ያስጨንቀናል። በጣም እንጨነቃለን። የቤታችን ሳሎን ያስጨንቀናል፣ መኝታ ቤት ያስጨንቀናል። በልጆቻችን ህይወት ውስጥ የሚፈጠሩ ነገሮች ብዙ ያስጨንቁን። በቃ ልጅ ያድጋል ብለን አሁን ቤት ስንሰራ እኔ ብዙ ጊዜ ተርቢያ የሚባለው ነገር እንደ ቤት ነው የሚመስለኝ። ተርቢያ የአንድ ግለሰብ ውጤት አይደለም። ብዙ ጊዜ ልጅን አባት ስለያዘው ሙሉ ይሆናል ብለን ማሰብ አይሆንም። አንድ ቤት የብዙ ሰዎች የግንባታ ውጤት ነው። ቀለማ ያስፈልገዋል፣ አናጺ ያስፈልገዋል፣ ግንበኛ ያስፈልገዋል፣ የመብራት ኤሌክትሪሻን ያስፈልገዋል። የተለያዩ ሰዎች በጋራ ሆነው የሚያሟሉት ነገር ነው። ተርቢያ ይሄ ነው። አንድ ልጅ በግለሰብ ደረጃ እንደ ግለሰብ ቤተሰብ ያስፈልገዋል፣ ማህበረሰቡ ይገነባዋል፣ ትምህርት ቤት ይገነባዋል። በቃ የተለያዩ ሙአሰሳዎች ናቸው የሚገነቡት። የዛ ውጤት ስለሆነ እኛ አሁን እንደ መርከዝ ያሰብነው ምንድነው አገል ሸይ ቤተሰቦች ግንዛቤ እንዲኖራቸው ተርቢያ የሚለው ነገር ምንድነው አስሉ የህይወት ስንቅ ይሄን ልጅ ወደፊት ፍክሩን አስተሳሰቡን ማሳመሪያ ማለት ነው። በቃ ለምን እንደሚኖር ትርጉም ያለው ህይወት እንዲኖር እንዲያስብ። አዎ ይሄ ነው ቢና ወሃንደሰቱ ሱሉክ ይሉታል። ቢና ነው ቤት መገንባታ ነው ልጅ የሚያስፈልገው። ልጅ ግንባታ ነው የሚፈልገውና ይሄንን ግንባታችንን ወላጆች በማብላት የሚገነቡት ነገር አይደለም። ሐቂቃ ልጅ ስለወለድን እንደውም አንድ ዶክተር ሙስጠፋ የሚባል አንድ ሰው ከማግባቱ በፊት ልክ አንድ ሰው መኪና ለመንዳት ምን ያስፈልገዋል? መንጃ ፍቃድ። የሚወልድ ሰው ከመውለዱ በፊት ትዳር ፍቃድ ስልጠናዎች ያስፈልጉታል። ፍቃድ ካልተሰጠው አንድ ሰው ልጅን አትስጠው። እንዴት ነው ልጅ ፍቃድ አምጣ ማለት አለ። ፍቃድ መጠየቅ አለበት።
ማለት ልጅ ወልዶ ለምንድን ነው ልጅ የሚወልደው አንድ ሰው በፊት ምን ሊያደርገው ፈቃድ ነበር በፊት አይደለም አሁንም አለ የምርመራ ፈቃድ ፈቃድ ሳይሆን ጀስት የምርመራ ወረቀት ይታያል ኒካ ቦታ ላይ ይመጣል ልክ እንደዛው ስለ ጋብቻ ስልጠና ወስደሃል ወይ በትክክል ይሄ ያስፈልገዋል እንጂ አንድ ሰው ምንም ነገር ሳይኖረው በጣም ውድ ነገር እኮ ነው ወደ ትዳር ዓለም ገብቶ ሰውየው ለምን ሰው ያበላሻል ማያሳድገውን ልጅ ወልዶ ከሚያበላሸው ለመውለድ እኮ ጥሩ ነው ብዙ ሰው ደስ ይለውና ልጅ ይወልዳል ልጅ በደስታ የምትለው የምታሳድገው አይደለም በድሉ ይደግ ይላል ከዛ በድል የሚባል ነገር የለም አላህ ኃላፊነት ሰጡ ያ አዩሃ الذين قوا انفسكم ይሄ እኮ በድል ይደግ አይደለም እና ኩልኩም راعين وكلكم مسؤول عن رعيته ስለዚህ ኃላፊነት ነው የጨመርነው በራሳችን ህይወት ላይ ስለዚህ ኃላፊነት ስንጨምር ለዛ ኃላፊነታችን ልንወጣበት የሚገባ ወቀት ግድ ነው ስለዚህ መነሻ ሆናችሁና መድረሳውን ከወንድም ፈይሰልዲን ጋር አቋቋም ምን ይባላል መድረሰ መርከዝ البيان ይባላል لعلوم القرآن والتربية ነው የምንለው ቁርአንና ተርቢያ ነው ዋናው እንትናችን ቁርአንን ውስጥ የሌለው ሰው ቁርአንን መያዝ አይችልም እኛ በተቻለን መጠን እንዴት ልጆች የቁርአንን መያዣ የሚሆን ልብ እንሰራላቸው ትንሽ እንደው እቺ የሚያሐፍዟትን የሚቀሯት ነገር በህይወታቸው ውስጥ ትርጉም እንዲኖራት እንዴት እናደርግ ትርጉም ከሌለው ድካም ብዙ ጊዜ አሁን አይታችሁ ከሆነ ልጆች ያሐፍዛሉ በሚቀጥለው አመት የለም ሁለተኛ ስሉኩም የለም ቁርአኑ ብቻ አይደለም ያ የለፉበት የደከሙለት ነገር ሊይዝ የሚችል ማንነት ሳይሆን በቃ ያንን የሚይዝ ስብዕና እንኳን ውስጣቸው የለምና ሁሉ ነገር ከጠፋ ሐቂቃ የኛ ትልቅ ኪሳራ ነው ብዬ ነው ማስበውና በየአመቱ ሰዎች ይመዘገባሉ አሁን እየሰራችሁበት ነው በዚህ ጉዳይ ከስንት አመት ጀምሮ ያሉ ህፃናት ናቸው የሚመዘገቡት ሁለት አይነት ነገር ነው ያለን አሁን ዘንድሮ ያሰብነው በአዳሪ አስበናል ከ12 አመት ጀምሮ ነው ክረምት ላይ ብቻ ነው አይደለም ቀጣይ ነው ከ12 አመት ክረምት ላይ የአዳሪ ፕሮግራም እናደርጋለን የሁለት ወር በቀጣይ እንትን የኛ ለየት የሚያደርገው ምንድነው ቅዳሜና እሁድ ነው ትምህርት ነው የምንሰጠው ለምን ቅዳሜና እሁድ አሁን ትልቁ ነገር ቀጣይነት ነው ይሄንን ልጆች ያለ ምንም መሰልቸት አሁን አንድ ትምህርት ቤት ለምሳሌ ብዙ ጊዜ መዳሪሶች የሚሰጡት ከ11 ሰዓት እስከ 12 ሰዓት ያለች ጊዜ ነች በትምህርት ጊዜ ማለት ነው ይሄ ልጆችን የማይችሉትን ነገር ማሸከም ነው ትምህርት ቤት ውለው ነው የመጡት የመጨረሻ ሰልችቷቸዋል ከብዷቸዋል በጣም በቃ ደክመዋል ዝለዋል አብቅተዋል ሂድና የግድህን ሂደህ ትምህርት መማር ቁርአን ደግሞ ሂድ ይባላል አሁን ያ ልጅ ግድ ስለታዘዘ ሊሄድ ይችላል ግን ምንድነው ጨምሮ የሚመጣው ቅዳሜና እሁድ ለምንድነው የመረጥነው አንደኛ ልጆች ቅዳሜና እሁድ ነፃ ስለሚሆኑ ጊዜዋን ይጠቀሙባታል በቃ በቋሚነት ሁለተኛ ጊዜው ከሰኞ እስከ ጁምዓ ካለው ጊዜ የበለጠ ሰፊ ጊዜ ያለው በዚህ በሁለቱ ቀናቶች ውስጥ ነው ቢያንስ 4 ሰዓት እንኳን ቢማሩ 8 ሰዓት ነው ያኛው 5 ቀን አንዳንድ ሰዓት ቢማሩ 5 ሰዓት ነው ስለዚህ እችንም ሂሳብ አድርገን ልጆች በዚህ ጊዜ እንትን ቢሉ በእኛ ትምህርት ቤት ሌላው ምንድነው የጠፉ ነገሮች አሉ ለምሳሌ ንባብ ከማህበረሰባችን ጠፍቷል ይሄንን የንባብ ፍቅር እንዴት እንፍጠረው እንዴት እናምጣው በልጆች ህይወት ውስጥ እንዴት ይምጣ ወላጆች ቅድም እንዳልኳችሁ ስልጣና በየጊዜው የመስጠት ሐሳብ አለን ወላጆችን ልጆቻቸውን ኃላፊነቱን እንዲያውቁት ቢያንስ ወላጆቻቸውን የባብቃት ተባብሮ የመስራት ቅድም እንዳልኳችሁ ብዙ ሰው ስለሆነ የሚያስፈልገው ቢያንስ እንኳን ወላጅና ትምህርት ቤት እየፈጠርን ልጆችን ወደ ተሻለ ነገር እንዲመጡ ማድረግ ነው ዋናው ዓላማችን የተካቢ ናችሁ ዓለም ባንክ ወረድ ብሎ ጀሞ ትምህርት ቤት ፊት ለፊት ነው አሁን ሰዎች ለምሳሌ ለክረምት መርሃ ግብር ልጆቻቸውን ማስገባት ቢፈልጉ እንደ ቀድሞ ሁኔታ የምታስቀምጡት ለምሳሌ ቁርአን ይሄን ያክል ይቀራው የሚሄደ እንደዚህ ከዚህ የምትሉት ነገር አለ ጾታስ ልዩነት አለ ለሁለቱም ጾታ ነው እድሜ ያሰብነው ከ7 አመት ጀምሮ ላሉ ህፃናቶች በተመላላሽነት እንቀበላለን ሌላው የአዳር ፕሮግራም ከ12 አመት ጀምሮ ነው ለመቀበል ያሰብነው ያው የሚቀሩት የተለያዩ ነገሮች ናቸው በነገራችን ላይ መድረሳችን ላይ ምን አለ በተለይ ተመላላሾቹ ላይ ከመጽሐፍ ንባብ ባሻገር ልጆች እየተጫወቱ ነው የሚማሩት እንዲሁ በጣም እንትን ብለው ሳይውሉ እንዳይሆኑ የተለያዩ መጫወቻ ነገሮች አሉ እግር ኳስ ይጫወታሉ ቴብል ቴኒስ አለ የተለያዩ የመጫወቻ ነገሮችን ለልጆች አመቻችተናል ማለት እየቀሩም እየተጫወቱም እየተዘናኑም ቃላቸውን ሳይሰለቹ በተለይ ይሄ ክረምት በጣም ትልቅ እስቲስማር የሚደረግበት ጊዜ ነውና
ወላጆች ይሄንን ጊዜ ባይከስሩት ደስ ይለናል። ጀዛከላሁ ኸይር። ልጆች እየኖሩ ማለት ነው እየኖሩ የሚማሩበት ተቋም ማለት ነው። ቁጭ ብሎ ቀኑን ሙሉ አሊፍ ባ አይደለም ነው። በሳምንት 2 ቀን ነው በዚያ ላይ በሳምንት ቅዳሜና እሁድ ነው። አላዳሪዎቹ ግን አይ ቲንክ አሁን ሳምንቱ ሙሉ ነው። በበጋ ላይ ነው። ከሳምንቱ ቢያው ጥሩ ነው። አመቺ ነው ለልጆች። አንዳንድ ጊዜ እንደሱ አይነት ጥያቄዎች ያነሳሉ ወላጆች። እንዴት ነው አመቺ ነው? እኔ አሁን አመኘ ልጆቼን ሳመጣ ወደ እናንተ መድረሳ ይመቻቸው ይሆን እላለሁ፣ እሰጋለሁ። አመቱን ሙሉ ደግሞ በትምህርትና በመሰል ጫናዎችን ያሳለፉትና አሁንም ወደ ሌላ ጫና ነው መከታቸው ወይስ እንደዚህ አይነት ጥያቄ ይኖራል? ጨዋታ ዘና ያያሉ። አካባቢውን አመች ለማድረግ ነው። አሁን ሰሞኑን ያገኘነው አጋጣሚ ትምህርት ቤት ነው ማለት በትምህርት ቤት ደረጃ የተዘጋጀ ራሱ ትምህርት ቤት ነው። ሰፊ ነው። ልጆች እንደልባቸው ወጥተው የጠበበ ነገር ሁልጊዜ የኛ ነገር ሳይሆን ከሆነ በጣም በቃ ባልሆነ ቦታ ላይ እንደው ኮሪደሩን ጠባብ ወንበሩን ትንሽ እና በፊትም የጀመርንበት ዋናው ቤታችንም አቅም አልነበረንም። በርግጥ ግን ቁርአን እንዴት ከፍ እናርገው? ቁርአን ለምንድን ነው ሁሉ ጊዜ እንደው ባልሆኑ ቦታዎች ላይ የሚጀምረው? ቀዳዳ ምናምን በሚያፈስ ምን በሚል ከዛ አንፃር በጣም ጥሩ በሆነ ቦታ አልহামዱሊላህ ግራውንድ ፕላስ 3 ነው። በጣም የሚያምር ውስጡ ልጆች ወላጆች መተው ሲመለከቱት በጣም ደስ የሚል ቦታ ነው የጀመርንበትም። አሁንም ኢንሻአላህ ምናልባት ጀዛከላማ አይደለም ስለ ክፍያ ማውራት አለበት። ስለ ክፍያ ልጆችን ስለማስገባት ስለ ክፍያ ከተመልካቾች ጋር ውድ ናቸው ወይስ ሪዝነብል ነው? ዋጋቸው እንዴት ነው? ይቀመሳል? እሱን ማወቅ እኮ አለብን። አይም ካደረ አንድ ሰው ቀለቡ ካለዘው ያው እንግዲህ ወላጆችም ያውቁታል። እንደውም በገደም ዳሜም ቢሆን በእናውቀው አይከፋም ብዬ አሁን ብዙ ጊዜ ልጆች የሚቸገሩት ወላጆችም በልጆቻቸው አመጋገብ በልጆቻቸው አዳር ዙሪያ ነውና ይሄንን እነዚህ ነገሮች በተቻለን መጠን ልጆች ከቤታቸው በተሻለ ሁኔታ የሚያሳልፉበት ነው። ምክንያቱም እኛ አሁን ቀደም መነሻ ሐሳባችንን ተናግረናል። መነሻችን በልጆች ልብ ውስጥ ቁርአንን ማሳደር ነው። ከዛ አንፃር ከጥቅም እንትን አድርገን ሳይሆን ልጆቹ ከዛ በላይ ተጠቅመው ማለት ቁርአንን ወደው እንዲወጡ ስናደርጋቸው በዚህኛው ከተቸገሩኮ አይወዱትም። ያ ቤት እንደው እንዲሁን ይወጣ ነው እያሉ ሁልጊዜ ሌላውም ሰው እነሱም ተመልሰው አይመጡም። ሌላም ሰው እንዲገባ ያደርጉ አፍቅረውት የበለጠ ወደውት ጓጉቶ እንዲመጡ የሚያደርግ ነገር ነው ያዘጋጀነው ኢንሻአላህ። የፈረንካዋ ነገር እንዴት ነው? እዛ ሲመጡ ቢነጋገሩ ነው የሚሻለው። እኛም እዚያ እንናገረው ማንተ እናገር እንኳን እኔ እንኳን ይሄን ዳክል ነው እንዲል አይደለም። አትሊስት የመክፈል አቅምን ያገናዘበ ነው ቢለኝ እኔ ልጆቼን አሁን ይዤ መሄድ ፈልጌ የማህበረሰቡን ኪስ አቅም የማይጎዳ በሚል እንደዛ በሚል እንይዟለን እንጂ መሐመድ አውጣቶ የኡስታዙን እንትን ሊናገር አይቻልም። ይሄ ተወደዳችሁ ተመልካቾቻችን ኡስታዝ በጣም ብዙ ነገሮችን ሰጥቶናል። ማለት አንደኛ ልጅ ሲያድግ ምን አይነት ሁኔታ ውስጥ መሆን አለበት፣ አእምሮ ላይ ምንድነው ሊይዝ የሚገባው የሚለውን ነገር ትናንትና እሱ ያለፈበት እነ ኡስታዝ መሐመድ አንሲ የጣሉባቸው ወይም በልጅነታቸው አይተውት የነበረውን ነገር ዛሬ ሊያጣው አልፈልግም። ምክንያቱም ትርጉም ያለው ህይወት መኖር አለብኝ ብሎ የመጀመሪያ ዲግሪውንም ሁለተኛ ዲግሪውንም እስከ መስራት ደርሷል። ይሄ ነገር ዛሬ በሚመጡ ልጆችም ላይ ተጽዕኖ መፍጠር አለብን በሚል ነው። አሁን አንድ ሰው ይሄ ነው ትርጉም ያለው ነገር ማለት ይሄንን ነው እየሰራለው ነው። ይሄንንም አይነግረንም እንዴት እንደሚያገኙማ አድራሻ ይሰጠናል። ስልክ ይሰጠናል። ዋጋውን እዛ ይነጋገሩ ግን ስልክ ይሰጠናል። የሚለውን ስልክህን ብትነግረን ጥሩ ነው። ኢንሻአላህ ስክሪንም ላይ ተመልካቾች ያዩታል ብዬ ስልካችን ያው 0911 94 95 95 ነው አንደኛው ቀላል ቁጥር 94 95 95 ሁለተኛው 0931 77 18 31 ነው። በእነዚህ ሁለት ስልኮች ቢደውሉልንና የት ናችሁ እንዴት ናችሁ ይባሉ እንገኛለን ኢንሻአላህ። በርካቶቻችሁን ተጠቃሚ የሚያደርግ መሽሩዕ እንደሚሆን ፕሮጀክት እንደሚሆን ህልሙን እስከዛሬ የመጣበትን እሱን ሲያተጋው የነበሩትን ነገሮች ልጆቻችሁ ላይ ለማኖር እሱም ፓርትነሩም እየተጉ ነው። እንደ ማኔጅመንት አጠቃላይ እናንተ አካባቢ ያለውንም ስራ አደንቃለሁ። የእውነት ያው ለስተዋዙ ልቦ አደላ ይለኛል ብዬ ነው ሴን ኧረ እኔ ልጄን ለማስገባት ሁሉ እያሰብኩኝ ነው ገና ከወዲሁ። ምክንያቱም በቃ እዚህ አሁን በነገረኝ ነገር እኮ ልቤ ተማረከ። የሚያረካ ነገር ነው። አላህ ያግዛችሁ። እንዲህ አይነት ብዙ ተቋማት ቢኖሩን ልጆቻችንን ኃላፊነት የሚሰማቸው ንቁ አምራች ዜጎች አድርገን ለሀገርም ለወገንም ጥቅም መስጠት እንዲችሉ የማድረግ እድል ይኖረን ነበረ። ኢንሻአላህ አረፈደም ያው ከመቅረት
ዘግይቶም ቢሆን መምጣት ጥሩ ነው በሚለው አሁን አልጀመራችሁም አይደል? ምዝገባ ላይ ናችሁ። ሳይሞላባችሁ ተመዘጋገቡ። እኛም እንግዲህ ኢንሻአላህ ረበና ይወፍቀን። ያው ሁሴን እንኳን ኦሬዲ አንተ ራሱ የሚያስፈልገን ያስፈልገኛል በጣም አሪፍ ላልት ከብቻ ተማም ኡስታዝና አላህ ይባርክ ፊክ። በጣም አሪፍ ምሽት አሳልፈናል። እንግዲህ አፉ በለን ምናልባት አካል በነህም ከሆነ ለማወቅ በጣም ጓጉተን ስለነበረም ሊሆን ይችላል ረጋ ብለህ ሐሳብን አደራጅተን የሰጠህን በሌሎች ፕሮግራሞች ብናገኝህ ደስ ይለኛል። የምር ሌሎች ጂኦፖለቲክስ ለንተሆኖ እንደ ያርቆ ነገርከን እኮ መካከለኛው ምስራቅም በደንብ ሩሁ ያለችው ግን ተርቢያው ላይ ያው ነው። ይሄም ተርቢያ ለእናንተ ተሰላችኋልና እንደዚህ እንደ ወዳጅም የምናወራው ያው እንደ ቀደም ሲል እንደገለጽ ነው ራሱ ያሳደገን ስለሆነንም ጭምር ነው። ምናልባት አፉ በሉን ኡስታዝም አፉ እንድትለን ቤተሰብ ደህና ነው? አልሐምዱሊላህ በዱዓ አይደለ? ተማም ዱዓ አድርገልንና እንሰነባበት። አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ربنا تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم اللهم اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم اللهم اقسم لنا ما من خشيتك ما تحول به بيننا وبين معصيتك ومن طاعتك ما تبلغنا به جنتك ومن اليقين ما تحول به علينا مصائب الدنيا ومتعنا اللهم بأسماعنا وأبصارنا أبدا ما أبقيتنا واجعله الوارث منا واجعل ثأرنا على من ظلمنا وانصرنا على من عادانا ولا تجعل مصيبتنا في ديننا ولا تجعل الدنيا أكبر همنا ولا مبلغ علمنا برحمتك يا أرحم الراحمين اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين اللهم انصر إخواننا في سبيلك في كل مكان يا رب العالمين اللهم أنزل على أعدائهم طيرا أبابيل ترميهم بحجارة من سجيل إنك على ما تشاء قدير ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما برحمتك يا أرحم الراحمين الحمد لله رب العالمين اللهم صل وسلم وبارك على سيدنا محمد وعلى آله وصحبه وسلم እንግዲህ በድጋሚ ኡስታዝና አላህ ወቅትህን በረካ ያድርግልህ። ጀዛከላሁ ኸይር። በጣም ግሩም ቆይታ አሳልፈናል። ክቡራትና ክቡራን ተመልካቾቻችን ከኛ ጋር ስለነበራችሁ ቆይታ በድጋሚ እናመሰግናለን። እንደተለመደው ቀሪ ሌሊታችሁን በሰላዋት በእስትግፋር በዱዓ በቲላዋና በሌሎች የኢባዳ ተግባራት እንድታሳልፉ ጋበዝን። ጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱሁ።